መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ምን ያልሰራች ክሱ የተከራዩትን ቤት ለቲክቶክ እና ለንግድ በማዋል ተከሷል። ይሄ ማጣራት ስላለብን በ19 ነው ጋይስ። እውነት ነው የሰማችሁት ነገር እውነት ነው። ጃኒም አዶናይም አሁን ከመሸ እንግዲህ በቁጥጥር ስር መዋላቸውን እየሰማን ነው። በተለይ ጃኒ ምንም ያደረገች አይመስለኝም እስካሁን ካየነው አንጻር። እንግዲህ ሲጀመር እንደ ህዝብ ስለደደብን እኮ ሰግጡ ብሎ የሚመክረን ስላለ እሱን ከተቀበል ነው 130 ሚሊዮን የሚኖርበት ሀገር 3 ሚሊዮን ተከተለ እንጂ አልደገፈ። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል ከቋንቋ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር እያወዛገበ ያለ ነገር ካለ ሰዎች አሉ። ያንን እኮ እዩ ጩፋ በባለፈው አውርቶታል። ከ100 ሰዎች ቢያንስ 5 ሰዎች እንግዲህ በሽተኛ አይጠፉም። ሰላም ቤተሰቦች እንዴት ናችሁልኝ? ዛሬ እንግዲህ በጣም እኔም ደስተኛ ሆኜ አይደለም የመጣሁት። ምክንያቱም እንግዲህ ብዙ ቲክቶከሮች፣ ዩቲዩበሮች እንደዚሁም ብዙ ሰዎች እንግዲህ እስር ቤት እየገቡ ነው ያሉት በዚህ ሰዓት ማለት ነውና በሰማነው መረጃ ያክልና ቲክቶክ ላይ ባየነው አንዳንድ እርግጠኛ ከሆንባቸው ሰዎች አንጻር እየሰማናቸው ጉዳዮች እንደሚያሳዩት ከሆነ እንግዲህ በትላንትናው ዕለት ጃኒና አዶናይ ለጥያቄ ትፈልጋላችሁ በሚል ፖሊስ ጣቢያ እንግዲህ እንዳመሩና እንግዲህ እነ ጃኒም እስካሁን ድረስ በእስር ቤት እንዳሉ እየሰማን ያለ ነው። እንግዲህ ከሰሞኑ አነጋጋሪ ጉዳዮች በጣም የሆኑት እነዚህ ናቸው። እንግዲህ ልክ እንደዛውም እና ሃሮንም ለጥያቄ ትፈልጋላችሁ የሚል ደብዳቤ እንደደረሳቸው እንግዲህ እየሰማን ያለ ነው። እንግዲህ ዛሬ በእነሱ ቪዲዮዎች ላይ ነው የምንወያየው ማለት ነው። ቤተሰብ እንግዲህ ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ እንዳትረሱ። በቪዲዮ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ። ሰበር መረጃ አዶናይና ጃኒ እንግዲህ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። የቲክቶክ ክሬቲቭ አዋርድ አሸናፊ የነበረው አዶናይና እንዲሁም ቲክቶከር ጃኒ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተነግሯል። ቲክቶከሮችም ስለታሰሩበት ጉዳይ በይፋ የተባለ ነገር ባይኖርም መረጃውን ያገኘነው ከፋስቱ መረጃ ነው። እንግዲህ እንደሰማችሁት ነው ቤተሰብ። በትላንትናው ዕለት አዶናይና ጃኒ እንግዲህ ለጥያቄ ትፈልጋላችሁ በሚል ወደ ፖሊስ ጣቢያ አምርተዋል ማለት ነውና እኔ እንጃ ምን እንዳጠፉ ነው ያልገባኝም። በተለይ ጃኒ ምንም ያደረገች አይመስለኝም እስካሁን ካየነው አንጻር። እንግዲህ ምንም ነገር የተፈጠረ በሷ ላይ ያየነው ምንም አይነት ነገር የለም። ግን ይህን ሰሞን ምን እየተፈጠረ እንደሆነ አላቅም። ጃኒም ያሉት እስር ቤት ነው እና አዶናይም እንግዲህ በአሁን ሰዓት እስር ቤት ናቸው። የተለያዩ ሰዎች እንግዲህ በእስር ቤት ነው እንግዲህ እየተገኙ ያሉትና ምን እንዳጠፉ እንግዲህ ግልጽ አይደለም ለሁላችንም። ግን የነ ጃኒ የነሱ ተነግሮናል። ምክንያቱም በልብስ ባለባበስ ምክንያት ከኢትዮጵያ ባህል እና ወግ ያፈነገጠ አለባበስ በመልበሳቸው ነው ሲባል ነበረ። ግን የአዶናይና የጃኒ ደግሞ ይሄን ያለ የተረጋገጠ መረጃ የለም። ምን እንዳደረጉ እናውቀው ነገር የለም ማለት ነውና ቤተሰቦች እንግዲህ በሰላም እንደገቡ እንግዲህ ቶሎ ያስወጣቸው ነው። ሌላ ምን የምንለው ነገር የለም። እናንተም የምታውቁት ነገር ካለ ኮሜንት ላይ አሳውቁኝ። እንግዲህ ሌላው ደግሞ ሃሮን በትላንትናው እንግዲህ ለምርመራ የመጥሪያ ወረቀት ደርሶታል ማለት ነው። እሱ ማስገርሞት እንግዲህ ላይቭ ላይ ገብቶ ሲያወራ ነበረ። ያም የነበረው ቅጂ ይሄንን ይመስላል። ከ13 ቀን በኋላ አከራረች ከትናንት ወዲያ ከእንቅልፌ 3 ሰዓት ላይ ሩሜ ኮኮኮኮኮ አይደል ኮኮኮኮ አቤት ምንድን ፖሊሶች ታይቁ ይችላል። በጣም ደግሞ ውስጥ አንኖይንግ ቲንክ ከእንቅልፍ ሳጨርሱ ማለት ነው። እንቅልፍ ሳጨርሱ የሆነ ነገር ታስክ ሲሰጣችሁ ማለት ነው። እሺ ብዬ ወጣለሁ። ይሄ ፍርድ ቤት መጥሪያ ነው። ምን ላድርገው? አይ ቤቱን ምን ይላል መሰላችሁ? ክሱ የተከራዩትን ቤት ለቲክቶክ እና ለንግድ በማዋል ተከሷል። ይሄ ማጣራት ስላለብን በ19 ነው በጣም ማለት ነው። በጣም ግን ምንድን ነው ይሄን ያክል ነገር? በጣም እኔ ለምን አንዱን አላውቅም። ሁሌ ካሊድ ሊሄድ ፈተና ይበዛዋል። ለምንድን ነው ቀይስ ካሊድ የሚሄድ ሰዓት ላይ አምና በዛት በጣም ደወልስ በቃ አንዴ ልቷ እንደ ወርሽ ነው አፕል የሚያደርገው በጣም ከባድ አግሪመንት ምናምን አለ ነው አትል ውሃ ነው። አንቺ ደግሞ ሮማ ጥሩ ልጅ አለበሽ እንዴ? ጥሩ ልጅ አለበሽ። አይወይስ አፕል አድርጓት ሌላ ምን አፕል ያደረገ ነገር አለ ለእናንተ ያልነገርኳችሁ ነገር እንግዲህ ቤተሰብና ሃሮን ላይም የተፈጠረው ይሄ ነገር ነው ማለት እንግዲህ ለንግድ ተጠቅማችሁታል ካሉት ቤቱን ማለት ነው። ማለት የተለያዩ እቃዎች ሲሸጡና ሃሮን አላየንም እስካሁን ላይቫቸው ላይ እንግዲህ እያየን ያለ ነው። ሪአክሽናቸውን ነው ራሳቸውን ነው ለሰዎች እንዲፍታቱ እንዲዝናኑ ራሳቸውን ነው እንግዲህ እያሳዩ ያሉት በላይቭ ላይ የተለያዩ አይነት ሪአክሽኖች ሲያሳዩ ነው እስከዛሬ ድረስና ሃሮንን የምናውቃቸው። ግን ለንግድ ጥቅም አውላችሁታል የሚያስብል ምንም አይነት ነገር አላየንም። ምክንያቱም ግድግዳ ላይ ያሉት ስዕሎች ካላችሁ እንግዲህ ተሰቀሉ እንጂ ሊሸጡ አይደሉም መቼስ
ጋይስ እነዛ ምናያቸው ከሃሩን ጀርባ ያሉት ምስሎች ማለት ነው። መቼስ አንድም ቀን አንስቶት አንዱን ይሄንን መግዛት የምትፈልጉ በዚህን ያክል ብር ምናምን ሲል ሰምተነው አናውቅም። እና እስካሁን ድረስ ሃሩን እያደረገ ያለው ነገር እንዳለ ሪያክሽን ነው። ሁሉም ጓደኞቹ እንዳለ ማጂ ሁሉም ጀማዎቹ እንግዲህ በሪያክሽን ነው የታወቁት ማለት ነውና አሁን ላይ እንግዲህ ወጣቱ ያለው ነገር ምንድነው? በቃ ያለው ሶሻል ሚዲያ ላይ ነው መስራት የሚችለው። ምክንያቱም ስራ በዚህ ሰዓት አይታሰብም። ያለው አማራጭ ሶሻል ሚዲያ ላይ እንደምንም ብሎ እንግዲህ ራሱን አፕዴት አድርጎ እንግዲህ አሪፍ የሆነ ላይፍን ወደፊት መምራት ነው እንግዲህ ያለው ነገር ያ ነው። እሱም እንዳይሆን እንግዲህ ብዙ ነገሮች ነው እየተፈጠሩ ያሉት በአሁኑ ሰዓት ማለት ነው። ጋይስ እውነት ነው የሰማችሁት ነገር እውነት ነው። ጃኒም አዶናይም አሁን ከመሸ እንግዲህ በቁጥጥር ስር መዋላቸውን እየሰማን ያለ ነው። በጣም በሚያሳዝን ሁኔታ ማለት ነው። እና በጣም ነው የደበረኝ ሆኖ ለመናገር ምክንያቱም እንግዲህ የታሰሩበት ምክንያት እስካሁን ድረስ በግልጽ የታወቀ ነገር እንደሌለ ነው እየተነገረ ያለው። ያው አብዛኞቻችሁ እንደገመታችሁት ግን ከሰግጥ ፈምስ ጋር የተገናኘ ነገር አይመስለኝም እኔ እንደማስበው ከሆነ ማለት ነው። እና እንደዛ ቢሆን ኖሮ ጃኒ ከዚህ ጋር ምንም ያያያዛት ነገር የለም ብዬ ነው የማስበው። ያው አብዛኛው ሰው እየተባለ እንዳለው ከሆነ እንግዲህ ሰሞኑን ብዙ ታዋቂ ቲክቶከሮች እየታሰሩ ነው ያሉት ታውቃላችሁ። ከዚህ ከቲክቶክ ክሬቲቭ አዋርድ ባለባበስ ዙሪያ እንግዲህ ብዙ ከባልና ከእንትን ያፈነገጠ ነው በሚል አብዛኞቹ እየታሰሩ እንደሆነ ይታወቃልና ከዛ ጋር የተያያዘ ጉዳይ እንደሆነ ነው እየተነገረ ያለው። እንግዲህ ለወንድማችን ለአዶናይም ለጃኒም እንግዲህ በቅርቡ ተፈታችሁ ለቤታችሁ እንደሚያበቃችሁ ተስፋ እናደርጋለን። ያው ለጥያቄ ትፈልጋላችሁ ተብለው ነው እንግዲህ የሄዱትኝ። ያው ተጠይቀው እንግዲህ ለምርመራ ነው የሄዱትኝ። ያው ፌዴራል ፖሊስ በተለያየ ጊዜ የሚያጠራጥር ነገር ሲያይ ለምርመራ ማንኛውንም ሰው እንግዲህ መጥራትና መመርመር ይችላል። እና ብዙም አትደናገጡ ምላችሁ የአዶናይ ደጋፊዎች። እውነት ለመናገር ያን ያህል የከረረ ነገር ይሆናል ብዬ አላስብም። ነገ ጠዋት ላይ ምናምን ዛሬ አድረው ሊፈቱ ይችላሉ የሚል ግምት ነው ያለኝ፣ የኔን ግምት ከጠየቃችሁኝ። ለማንኛውም ግን ሁላችሁም ለእነሱ መልካም ምኞታችሁን ተመኙላቸው። ይመቻችሁ። እንግዲህ እንዳለው ከሆነ ያው በሌላ ኬዝ ይሆናል የተያዙት እንጂ እኛ እንደጠበቅነው በሰግጥ ፈምስ በሚለው ነገር አይደለም። ምክንያቱም እንግዲህ እንደዛ ቢሆን ኖሮ ጃኒ እዚህ ነገር ላይ አትገኝም ነበረና ያው እንግዲህ ፌዴራል ፖሊስ ያየባቸው የሆነ ነገር ቢኖር ነውና እዛ ሄዱት። እንግዲህ በሰላም ያስወጣቸው እሱ እንግዲህ ሁላችንም ምኞት ነው ቶሎ እንደገቡ ቶሎ ያስወጣልን። እንግዲህ እሱን ነው ልል የምችለው። አዶናይም በቁጥጥር ስር እንደዋለ መረጃው ደርሶናል። እንግዲህ ሶሻል ሚዲያ የምትጠቀሙ ሰዎች ባካችሁ ከባህል ከቋንቋ ከእሴት ጋር አንጻር ህብረተሰቡን እያስከፋ ያለ ነገር እያወዛገበ ያለ ነገር ካለ ቆም ብላችሁ ማሰብ አለባችሁ ማለት ፈልጋለሁኝ። እና የፌዴራል ፖሊስ አሁንም በሶሻል ሚዲያ ላይ አጠቃቀማቸው ልክ አይደሉም ብሎ ያመነባቸውን በጠቅላላ እርምጃ መውሰዱን አጠናክሮ እንደሚቀጥል ነው እየተናገረ ያለው። ስለዚህ ዛሬ በተሰማው ወይም አሁን በደረሰን ማስረጃና መረጃ ቲክቶከር አዶናይ በቁጥጥር ስር። ኦኬ አሁን እሱ እንዳለው ቤተሰብንም ከናንተ እኩል ነው ቪዲዮን እያዩት ያለውና ወጣ ያሉ ቪዲዮዎች የሚሰሩ ሰዎችን ነው እንትን እያሉ ያሉትና የአዶናይ ደግሞ እስካሁን ወጣቱ ሰፖርት ሲያደርግ ነውና የምናውቀው። እስካሁን እንግዲህ አዶናይ ላይ ነው ወጣ ያለ ነገር እንግዲህ ያዩበት አይመስለኝም። እንግዲህ እነሱ ያዩበት ለየት ያለ ነገር ሊኖር ይችላል። እና ቤተሰብ እናንተ ደግሞ የሚሰማችሁን ሀሳብ አስተያየቶችን ኮመንት ላይ የሚመስላችሁን የምታስቡትን ነገሮች ኮመንት ላይ እስኪ ያስቀምጡልን። እኛም እያነበብን እየተማማርን በሰፊው ደግሞ ኮመንት ላይ ነው ሁላችንም እርስ በርስ የምንጻጻፈው የምንረዳዳው። ልክ ያልሆነውን ነገር እያስተካከልን የምንሄደው እንግዲህ ኮመንት ላይ ነው። ሁላችሁም ኮመንት ላይ የሚሰማችሁን ሀሳብ አስተያየት አስቀምጡልኝ። ማንም ወርዱን ፈጠረው አልፈጠረውም ሰግጡ ማለት እኮ መብቱ እኮ ነው። ሰው ደድቡ ማለት አዎ። ከዛን አይ አንሰግጥም ኖ ሲጀመር እንደ ህዝብ ስለደደብን እኮ ነው። ሰግጡ ብሎ የሚመክረን ስላለ እሱን ከተቀበል ነው ሶሳይቲ ነው እንጂ ችግር ያለበት ልጁ እኮ አይደለም እኮ። አንድ ሰው መጥቶ ነገ ተነስቶ ቢል ሁሉም ሰው ተነስቶ ቢበላ የሰውየው ችግር አይደለም። ገብቶሃል? የሚቀበለው ሶሳይቲ ነው። ሰግጥ ፈምስ ካለው እሺ ብሎ ከተቀበለው ምን አጠፋ ልጁ? ልጁ እኮ ቢዝነስ አይዲያው እኮ ነው። ሜቢ እስና ቢዝነስ አይዲያ እስና ኖ ይሄ ነው ችግራችሁ። አየ ልዩነታችን ያናኗር ልዩነት ይባላል። አባዬ አየ ያናኗር ልዩነት የሚባለው እዚህ ነው። እናንተ ሲጀመር ሰውን የምታውቁትን ሰው ክሪቲሳይዝ ማድረግ አትወዱ። ያሸፋ ክምፕራል እኔ ለምን ጆኒ ቋዳም አሁን አወራ እኔ ደግሞ ላወራ አንድ ሰው ሮንግ ሲሆን ሮንግ ይኸውልህ፣ ኢትዮጵያ ውስጥ 120 ሚሊዮን ህዝብ አለ። 3 ሚሊዮን ህዝብ ታፕ ስላደረገልህ ደዳዙ ሜክ ዩ ራይት ማን ነገር ሹ ነው በረ 120 130 ሚሊዮን የሚኖርበት ሀገር 3 ሚሊዮን ተከተለ እንጂ አልደገፈም።
እንግዲህ እንደምታዩት ነው። አንዳንድ ደግሞ አሉ። ምክንያቱም አሁን ስለ አዶናይ ሲያወሩ እኔ እንጃ ምን እንዳደረጋቸው አላውቅም። የሱን የሆነ ለየት ያለ ነገር ነው የሚያወሩት የሚለፈልፉት ምናምን። ቲክቶክ ላይቭ ላይ ምንድን ነው እየተደረገ ያለው? አዶናይ ሲጀመር ያለው ምንድን ነው? ወጣቱ ወጥተህ ስራ፣ ልፋ፣ ጥረግረ ብላ ነው በአጭር አማርኛ ማለት ነው። ብዙ ሰዎች አሉ። ያንን እኮ እዩ ጩፋ በባለፈው አውርቶታል። ከመቶ ሰዎች ቢያንስ 5 ሰዎች እንግዲህ በሽተኛ አይጠፉም። ባቸው ያ የሚጠበቅ ነው ብሎ በባለፈው ሲያወራ ነበር እዩ ጩፋ አይደል? ይሄ እኮ ልክ የሆነ ነገር ነው ሲጀመር። አዶናይ ያለውን ነገር አዶናይ ሰግጥ ብሎ ያወራውን ነገር በሌላ ነገር ተረድተው የማይሆን ነገር ራቁታቸው ሲሮጡ የነበረ ከጣሪያ ላይ ራሳቸው ሲፈጠፍጡ የነበረ ከዛፍ ላይ ሲዘሉ ብዙ ነገር የማይመስሉ ነገሮች በጣም የሚያስጠሉ ነገሮችን በሰግጥ ፈምስ ዘፈን ወይም ደግሞ በሰግጥ ፈምስ መርህ እንግዲህ እሱን ተከትለው እንግዲህ ብዙ የማይሆኑ ነገሮችን ያደረጉ ሰዎች አሉ። ግን አዶናይ ያለው ነገር ግን ያንን አልነበረም። እንግዲህ የሰውየው አረዳር ነው ገባችሁ ቤተሰብና እኔ ምን ለማለት ፈልገው እንደሆነ አላውቅም። አንዳንድ ሰዎች በቃ ሰውን ትስላለ ነው እንትን እንደዚህ ስለሆኑ ነው ምናምን። አዶናይ ምን ስሩ ልፉ ብሎ ወጣቱ ስለመከረ ነው? ወጣችሁ ስሩ ስላለ ነው? ወጣችሁ የሆነ ነገር አድርጉ፣ ሰሩት ነገር ላይ ሰግጣችሁ እዛ ነገር ላይ ቆዩ፣ ሁሌ ልፉ፣ አፕዴት አድርጉ ራሳችሁን ብሎ ስላወራ ነው ይሁላ ነገር እየመጣ ያለው። ቤተሰብ እንጃ። እስኪ ቤተሰብ እናንተን ሀሳብ አስተያየት እስኪ አስቀምጡልን። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪ ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈለጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ የዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌዴራል ፖሊስ ለጥያቄ እንግዲህ ትፈለጋለህ በማለት በማረፊያ ቤት እንዲቆይ መደረጉ ተገልጿል። እንግዲህ ቤተሰብ የዛሬ አነጋጋሪ ጉዳዮች እንግዲህ ይሄ ነው። እስከዛሬ ያልጠበቅነው እንግዲህ አዶናይም እንግዲህ እንደዚህ አይነት ኬዝ እንግዲህ ገጥሞታል። እንግዲህ ያለውን ነገር እንግዲህ ለቀውት ያለውን ነገር እስክንሰማ ድረስ እንግዲህ ቸር ያቆየን ቤተሰቦች። እናንተም ሰብስክራይብ፣ ላይክ፣ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ